ሲጋ ተደባደቡ። ሶሲም አድባለች። ጽናትን መበቀል ትፈልጋለች። አልናገርም ያለችው አውቃ ነው። ሶሲ መረጃ እያሰባሰበች ነው። ጽናትና ኪራን ልታለያያቸው ነው። ኒናና ናቲ አብረው ሆነው እየቀጠሉ ፍቅር ጀምረው ነበር። አሁን ላይ ናቲ በጩቤ ሊወጋ ነው። በኒና ምክንያት ትሁኔ የድሮ ጓደኛዋ የሚፈልጋት ስላለ ከኒና ጋር አብረው ሆነው ስላያቸው አሁን ናቲ ንበር ላይ ሆኖ እየጠበቀው ነው። ናቲ አይደለም በጩቤ ያስፈራርተውት እንዳትደርስ እንኳን እሷ አጠገቢሉት አይደርስም። ናቲ ሲጀመር ፈሪ ነው። የትናንት ማንነትሽን ነው የምወድልሽ ኒና፣ እንደ ትናንትናሽ ሁኚ፣ ሌላ ክታት ታሳይ እያላት ነው። ኒና ደግሞ አፍቃሪ ያገኘው ብላ ራሷን ለመጠበቅ ወይ ለመቀየር ጥሩ ፍቅር ተፈቃሪ ለመሆን ስትሞክር ይሄንችኛዋን ኒናን አልወዳትም እያላት ነው። በአጠቃላው ኒናና ናቲ ስለተፋቀሩ እኔ ደስ ብሎኛል። ደግሞ እንግዲህ መልካም ፍቅር መከራ ያጣውም ይሄው ደግሞ ተጀመረ። እዚህ ቤት ያለ ድብድብ ሄኖክና ኪያም እንዲሁ ተጣልተዋል ማለት ነው። ሄኖክ አሳዝኖኛል። የአንድ ቀን ስህተት እንዲህ ጉድ ሰራው። የለመደ አመልኮ በጣም ከባድ ነው። ብዙ ነገር ያሳጣል። እንግዲህ ናቲ ሄኖክ የለመደበት ጸባይ ነው። እንግዲህ በመላከፉ መንገድ ላይ እንግዲህ ጓገጭ ብላለች። ኪያ እስካሁን ይቅርታ አላረገችለትም። ልጅቱ ራሱን እያጣ ነው። ይቅርታ ታርግለት ነው የምለው። እናንተ ምን ትላላችሁ? አንዴ ይቅርታ አርጋ ብታየው ተሰውስተ ተብረዝገት ለአንድ ጊዜ ይቅርታ ብታረግለት ደስ ይለኛል። እናንተስ ምን ትላላችሁ ማለት ነው? ኪያ የወደደችው ውስጣን ግን መቀበል አትፈልግም። ውስጧ ይወደዋል። ለሱን ክፉ ኤደን እንኳን ስታወራት ትሸፋፍናለች። ግን ደግሞ እሱ እፊቷ ተጠግቶ ይቅርታ ሲጠይቃት ይቅርታውን ለመቀበል አትፈልግም። ውስጧ እየወደደው ግን ድርጊቱ ደግሞ ልትቀበለው አልቻለችም። ይበቃሻል፣ እስካሁን ድረስ ቀጥተሽዋል። ኪያ ይቅርታ ብታደርግለት ለሄኖክ ብዬ አስባለሁ። እንዲሁም እንደዚህ ተፈላጊ ነሽ፣ እንደዚህ የሚያዝንልሽ ነው፣ ባክሽ ይቅርታ አርግለት እያለች ነው ሀና። የዋሃ ሀና በጣም መስኪን ልጅ ነች፣ ግን ሰው አይረዳትም። እንደብድ ነው የምትታየው እንጂ በጣም ጥሩ ልብ ያላት አስተዋይ ናት ሀና። ሀና ግን የነኪራ ሀታቶና አትቀርም። አስቱ ትሙት ትላለች። የነኪራ እናትም እኮ አስቱ ነው ስሟ። እና ሀና ሰው ስለማይረዳት ያው በስቃይ ነው የምትኖረው እና ታሳዝነኛለች። አንድ ቀን የሚረዳ ሰው ቢመጣ ደስ ይለናል። ሀና መልካም ሰው መቼም የጊዜ ጉዳይ ነው እንጂ ቶሎ መልስ ባያገኙም ቀስ ብሎ መልስ ታገኛለች። ቀስ ብሎ መልካምነቷ የዋህነቷ ይከፍላታል። የሚረዳት ሰው ይመጣል ብዬ አስባለሁ። እንግዲህ ጽናት ሀናን በጣም ብዙ አሰቃይታታለች። ሀና የዋናት የተፈጥሮ ጉዳይ አንዳንድ ሰው ሳንናገር በሰዎች ዘንድ ተደማጭ እንዳንሆን እንዲሁም ሰዎች ነገር እንዲያገኑብን ያረጋል። ነገር የሚገንባት ናት ሀና ማለት ነው። ኪራ በጣም ጥሩ ኪራ ሲሆን ጽናት ደግሞ አሁን ላይ በተቃራኒው ሆናለች ማለት ነው። ጽናት ኪራን ከማግባቷ በፊት በጣም አስተዋይ ሰፊ ልቦና ያላት ሴት ነበረ። ቤቲ እንደዛ ስታረጋችላ ተቀምጣ አሁን ታገባች በኋላ ደግሞ ተቀይራ ዛሬ በኪራ ላይ ጓገጭ የምትለው እሷ ናት። ኪራን ተሴት ጋር ቆሞ አይደለም የሚያወራ እንኳን አይችልም። እሷ ግን ከሌላ ወንድ ጋር በስልክ ታወራለች። በዛ አጋጣሚ ነበር ሶሲ እንግዲህ ሚስጥሯን የሰማችባት። ያቺ ሚስጥር ይዛ ታስፈራራታለች። ምክንያቱም ከድሮ ጓደኛዋ ጋር በስልክ ታወራለች። ኪራም እያለ እንኳን ማን ነው ቢላት እንኳን አብራርታ ለኪራ ጽናት መናገር አትፈልግም፣ ግን ታወራለች። ግን እሱን ከሌላ ጋር እንደዚህ ነገር ካየች አትፈልግም እና በጣም ተለውጣለች። ጽናት እንደ ድሮ ብትሆን ደስ ይለናል። አጉል ቅናት ቤት ያፈርሳል። ጽናት እንደ ድሮ ያልሆነም መቼም እነምሩን ራሱ እነሰኒ መክረዋታል። እንደ ድሮ መሆን አልችልም ብላለች ማለት ነው። ግን በዚህ ጓገጭ ማለትሽ ትዳርሽን ነው የምታፈርሽው። አሁን ሶሲ ላይ ያረገችው በርበር ያጥናት እንኳን እንግዲህ ኪራ ያቅም ይሄን ነገር ሶሲ ቂም ይዛ እሷን ለመበቀል ነው የምትፈልገው። ኪራ ታዲያ ሲሰማ ጽናት ያቺ ምስኪን የዋሃ እንዲህ አይነት ሴት እንደሆነች ቢያቅ ይቅር እንደማይላት ስላወቀች በጣም እየፈራች ነው። ኒና እስካሁን አስችሏት አልተናገረችባትም። ኒና እያሽቆጠቆጠች ነው ያለችው ማለት ነው። ጽናት ዞሮ ተዚህ እውነቱን ራስሽ ብታጋልጪ ነው። ሶሲ ከመናገር ወደ ኋላ አታረግም። ሶሲ በቀል ይዛለች። እኔ ላይ ይቅርታ ልብ ሆኜ ብመጣ እሷ ግን በይቅርታ ስላልተቀበለችኝ
ከዚህ በኋላ ደግሞ የድሮዋን ሶሲ ነው መሆነው ብላ ሶሲ ራሷን እያዘጋጀች ነው። ጽናት እንግዲህ የሶሲን ጽፋ ትመልሻለሽ ማለት ነው። ትችያለሽ፣ ትመክቻለሽ። መጀመሪያ እውነት በንጹህ ልቧ ነበር የመጣችው። ያን ጊዜ ጽናት ደግሞ አልቀበልም አለቻት። ከዛ በኋላ የጽናትን ጥፋት ነው የምትፈልገው ሶሲ ማለት ነው። ኪራ እንግዲህ ሶሲ ስትነግረው ተጽናት ወገን ይሆናል ወይስ ከሶሲ ወገን? ነገሩ ጽናት ማማሃኛ አላት። ልጄን ገደለችብኝ ስላለች የማማሃኛ አላት ማለት ነው። መጀመሪያም በይቅርታ ስትመጣ ሶሲ ጽናት ያልተቀበለቻት ልጄን ገዳይ ናት በማለት ነው። እና ስለዚህ ተፋፍሟል። ጽናት ግን በልኩ ብትሆኝ ጥሩ ነው። አጉል ቅናት ቤት ያፈርሳል ጋይስ። በልኩ ሲሆን ነው የሚሻለውን። ምሩ በጣም ልቦና ሰፊ ያላት ናት። እያየች እንኳን ስሯ ብዙ ነገር እያደረገችልኝና በትግስት ነው። ጽናት ያን ሀገር ቢደርሱባት ቢሆን ምን እንደምኮን አስባችሁታል? ደግሞ ሰኒ በረባው እንግዲህ ጆከር ላይ መጮሽና ቆሚ፣ አስተዋይ ሆኜ ተረጋጊ። ምክንያቱም አንዴ ጆከርን ለትዳር እስከመረሹ ድረስ መቻቻል ያለ ነው። ከሰው ጋር እንዳላይህ ማለት ከወንድም ጋር ሲሆን ከሴትም ጋር ሲሆን ይሄ አግባብ አይደለም። እና ስለዚህ ማህበራዊ ሶሻል ላይፍ የሚባል ማህበራዊ ህይወት መኖር አለበት። ከሰዎች ከጓደኞች መግባባት እና ተሴት ጋር ማትቁም ከወንድ ጋር ማትቁም ብለሽ አዘልቂውም እና ልትተማመኝ ይገባል። ጆከርን ካመንሽው ታገኙ ሰው ጋር ጓገጭ ስታገኙ ሰው ጋር ጓገጭ ማለት የለብሽም። ሰኒ ጥሩ ልጅ ነሽ፣ ጎበዝ ነሽ፣ ጀግና ነሽ፣ ላመንሽበት ሟች ነሽ፣ የሀቅ ሰው ነሽ። ግን ደግሞ በፍቅር ላይ ትንሽ ብትረጋጊና እምነት ቢኖርሽ በጆከር ላይ ደስ ይለናል። ክብሮም እንግዲህ ሊያብድ ነው በሰኒ ፍቅር አልሆነለትም። ወደ ራሱ ለመመለስ እየሞከረ ነው። ክብሮም አንዴ ሰኒ አመልጣለች፣ እንግዲህ ምንም ማድረግ አይችልም። ህይወት ይቀጥላል ብላ ወደፊት ተራመድ። ሰኒን ተዋት። ሰኒ አንዴ ከመረዘችና ከጠላች አትመለስም። ዞር ብላ አታይህም። እሱ አሁን ጆከርን ወደዋለች። በክፉ ጊዜው ያገኘችው ጆከር ስለሆነ ስለዚህ አዴ ካበለጠ አበለጠ ነው። ክብሮም ራስክን ሆነ ነው የምለው ለክብሮም ብዬ ነው የማስበው። እናንተስ ምን ትላላችሁ? ስለተከታተላችሁኝ አመሰግናለሁ። ጽናት አትመናቀሪብን፣ እያስጠላሽን ነው። ተረጋጊ ማለት ነው። ናቲ ምንም መሆን የለበትም። ባይ ባይ። ቀጣውን አብረና ያለን ክያ ይቅርታ ታርግለት ለሄኖክ ብዬ ነው የማስበው። እናንተስ?